ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ፕሮግራማችን እንግዲህ ስለ ትርፍ አንጀት በሽታ ምንነት እንወያያለን። በምንድነው የሚመጣው፣ መከላከል እንችላለን፣ እንዲሁም ደግሞ የህክምና አማራጮቹ ምን እንደሆነ በሰፊው እንወያያለን። ይህ ዘመናዊ ህክምናን ከባህላዊ አስተምህሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ዛሬ ስለ ትርፍ አንጀት በሽታ ነው የምናወራውና ብዙ ሰው እንግዲህ ያው ትርፍ አንጀቱን አስወጥቷል ብዬ አምናለሁኝ። እናንተ ጋርስ እየተሰራለ ሰው አለ? ታክማችሁም ታማችሁ ታውቃላችሁ? እስካሁን አስቀምጠናል ይወጣ የለ። እኔም ታምሜም ታክሜም አላውቅም። ትርፍ አንጀት ባይዘው ብዙ ጊዜ እንደ ህመም ይነሳል እንጂ ሁላችንም ውስጥ ያለ የአንጀት ክፍል ነው አይደል? ብዙ ሰው ይሄን ያውቃል ብዬ አላስብምና ግን ሁላችንም ጋር ኖርማሊ የሚገኝ አንጀት ክፍል ነው። ስለዚህ ምን አይነት ነው ብለን ካየን እንደ ጎማ ብንወስደው ጫፉ ዝግ የሆነ ጎማ አይነት የሚመስል ነው ማለት ነው። ስለዚህ ከ7.5 እስከ 10 ሴንቲሜትር ርዝመት ያላት ትልቁ አንጀት ላይ ነው ብዙ ጊዜ ተለጥፎ የሚገኘው ወይም ከዛ ጋር ተጣብቆ ነው የሚገኘው ማለት ነው። በቀኝ በኩል የሚገኝ ያው ትልቅ አንጀት ስንል በቀኝም በግራም በኩል አለን አይደል? በቀኝ በኩል ከሚገኘው ትልቁ አንጀት ስር ነው ተለጥፎ የሚገኘው ማለት ነው ይሄ ጎማ የመሰለ ነገር። ስለዚህ ትርፍ አንጀት የምንለው ከዛ ከዋናው አንጀቱ ተቀጥሎ ስለሚመጣ ነው ማለት ነው። ስለዚህ ሁሉም ሰው ያለው ነገር ነው። ትርፍ አንጀት እንግዲህ በፊት ምን ይታሰባል? ምንም ስራ የሌለው ነገር፣ ሰዎች በዝግመተ ለውጥ ያው እየኖሩ ሲመጡ ከዋናው አንጀት ተለይቶ የወጣ ነገር ነው እንጂ ምንም ጥቅም የለውም የሚል ነበረ በሳይንሱ በኩል ያለው እምነት ማለት ነው። አሁን ግን ያ ነገር ተቀይሯል። አሁን እየታሰበ ያለው ትርፍ አንጀት ጥቅም አለው፣ የራሱ የሆነ ጥቅም አለው። ለምሳሌ ህፃናት ላይ ብናይ የበሽታ መከላከል አቅማቸው እንዲጨምር ያደርጋል። ምክንያቱም ይሄ በተለምዶ ንፍፊት የምንለው ወይም ደግሞ ሊምፎይድ ቲሾች እሱ ውስጡ ይገኛል። ስለዚህ በሽታዎችን በደንብ ይከላከልላቸዋል። ብዙ ጊዜ ህፃናት በቫይረስ በሽታ ይጠቃሉ። ስለዚህ ከቫይረስ በሽታ ጋር በተገናኘ እንደዚህ የመከላከል ባህሪ ያለው ተብሎ አንድ ጥናት አለ ማለት ነው። አሁን አንድ እየታመንበት ያለ ነገር አለ ማለት ነው። ሌላው ደግሞ ሌሎቻችን ላይም ትልልቅ ሰዎች ላይም ብዙ ጊዜ የአንጀት በሽታ ሲይዘን ማስቀመጥም ሲይዘን አንጀታችን ውስጥ የሚገኘው የመልካም ባክቴሪያ ወይም ጥሩ ባክቴሪያ የምንለውና መጥፎ ባክቴሪያ የምንላቸው ባላንስ ይዛባል። ስለዚህ እሱን መልሶ የሚያስተካክልልን ትርፍ አንጀት ውስጥ ያሉ መልካም ባክቴሪያዎች ናቸው ተብሎ ሌላም የሚታመን ነገር መጥተዋል ማለት ነው። ስለዚህ ትርፍ አንጀት ያው እነዚህን ስራዎች የሚሰራ ነው። ከዛ ውጭ ግን ከትልቁ አንጀት ጋር ተጣብቆ የሚገኝ በአንድ በኩል ዝግ የሆነ በአንድ በኩል ደግሞ ክፍት የሆነ ጎማ መሳይ ነገር ነው ማለት ነው። 4 ሌየር አለው እንዲህ ክብ ብናይ ውስጥ ያለው ኮሳ የምንለው እያለ እየተደረበ 4 ሽፋን ያለው የአንጀት ክፍል ነው ማለት ነው። ያው ትርፍ አንጀት ስንል አማርኛው ሁለቱንም ትርፍ አንጀት ይላቸዋል፣ ህመሙንም አካሉንም ማለት ነው። በእንግሊዘኛው ካየን ግን አካሉ አሁን ያስረዳሻት አፔንዲክስ ትባላለች፣ ህመሙ ሲሆን አፔንዲሳይትስ ይባላል። እኛ ግን ያው ትርፍ አንጀት ያዘው ሲባል ልክ ሁለቱም ስሙ አቀያይረን ስለምንጠቀሙ ለዛ ነው እንጂ ያው ትርፍ አንጀት ደግሞ ህመም የሚሆንበት ጊዜ ህመም የሚይዘው ጊዜ አለ ማለት ነው። ስለዚህ ብዙ ጊዜ ምንድነው የሚሆነው እንደተባለው ከአንጀት ተቀጥላ ያለች ዝግ የሆነች ነገር ነች። በአንድ ሳይድ ብቻ ነው ክፍተት ያላት ማለት ነውና ያቺ ያልናት ክፍተት በተለያየ መንገድ ልትዘጋ ትችላለች። እንግዲህ አንጀት ላይ የሚሄዱ ብዙ ነገሮች አሉ። እነሱ ነገሮች እየተጠራቀሙ እዛ አካባቢ ያችን ክፍተት ከዘጉ ያው እንግዲህ ዝግ ነገር ደግሞ አንድ ሳይድ ብቻ ክፍት የሆነ ነገር ሲዘጋ ያው እያበጠ ይሄዳል ማለት ነው፣ እየተጠራቀመ ይሄዳል። ለምን ያው የሰውነት አካል ነች ብለን የለ። ስለዚህ የራሷ የሆኑ የደም መመላለሻ ቱቦዎች አሉ። ከዛ ደግሞ ሊምፋቲክ ሲስተም የምንለው አለ፣ ቆሻሻን ከዛ አካባቢ አንስቶ ወደ ደም የሚወስደው ማለት ነው ለማጣራት። ስለዚህ እየተለጠጠች በምትሄድ ሰዓት የነሱን የዝውውር መንገዱን ትዘጋዋለች ማለት ነው። በሚዘጋበት ሰዓት እየሞተ ይመጣል ማለት ነው ያ ነገር። ብዙ ጊዜ አንጀት ላይ አሁን ቆዳ ላይ ምናምን ሲሆን ሰው ቢቆነጥጡት ወይ የሆነ እሳት ነገር ቢነካው ምናምን ይሰማዋል አይደል? አንጀታችን ግን የሚሰራው እንደሱ አይደለም። ነርቭ አለው፣ ግን ነርቭ ይለያል ይሄ ቆዳ ላይ ካለው ነርቭ እና የሚሰማው ምን ሲሆን ነው? በውጥረት ለምሳሌ ዲስቴንደር ሲሆን ነገር በደንብ ልክ በጣም ስንጠግብ ወይ ደግሞ አሁን ሰው መጸዳዳት ፈልጎ ግን ባይሄድ ዝም ብሎ ቢቆይ
ሆድ ቁርጠት ይኖራል። ህመም የሚሰማን ብዙ ጊዜ ይሄ ትቦ ነገሩ በጣም ሲለጠጥ ነው ለህመም ሴንሲቲቭ እየሆነ የሚሄደው ማለት ነው። ስለዚህ በዛ ምክንያት ሰው ህመም እየተሰማው ይመጣል። ስለዚህ የትርፍ አንጀት ህመም የምንለው የሚከሰተው እንደዚህ ነው ማለት ነው ሂደቱ። ያው ምልክቶቹን ደግሞ እናያለን። እንግዲህ ብሩኬ እንዳለችው ነው ዋናው የትርፍ አንጀት በሽታ አለብን የምንለው ያው ቅድም ያልናት ትቦ በተለያየ ምክንያት ስትዘጋ ነው አይደለ? እነዚህ ምክንያቶች ምንድን ናቸው ብለን ካየን ለምሳሌ በአንጀት በኩል ነው አይደለ ሰገራ የሚወጣው። እሱ ወደ ውስጥ ገብቶ ከተቀረቀረ ሊሆን ይችላል። ወይም ደግሞ ስፔሻሊ ልጆች ላይ ያልታከሙት በጣም የተራባ ትላትል ካለ እሱም ሊዘጋው ይችላል። እንዲሁም ደግሞ አካባቢ ላይ ያሉት እነዚህ በጣም ለኛ ኢሴንሻል የሆኑና የሚጠቅሙ ንፍፊቶች በሚያድጉበት በሚቆጡበት ጊዜ አብሶ በቫይረስ በምንጠቃ ጊዜ እነሱ ምላሽ በሚሰጡበት ጊዜ ያንን ቦታ ስለሚያጠቡት በቀላሉ እንዲቆጣና ኢንፌክሽን እንዲሁም ባክቴሪያ እንዲያድግበት ሊያደርግ ይችላል። በተጨማሪ ደግሞ እድሜያቸው ከፍ ላሉ ሰዎች ደግሞ አካባቢ ላይ የተለያዩ ባጮች ሊኖሩ ይችላሉ አይደለ? ከንፍፊት ውጭ ለምሳሌ ካንሰርም ቢያርግ ያን ቦታ ከዘጋው በቀላሉ እንግዲህ ባክቴሪያ እንዲራባና ያው የትርፍ አንጀት በሽታ እንዲመጣ ያደርጋል ማለት ነው። ስለዚህ ዋነኛ አምጪ የምንላቸው እነዚህ ናቸው ማለት ነው። እና ትርፍ አንጀት እንግዲህ በየትኛውም እድሜ ላይ ሊከሰት የሚችል አይነት በሽታ ነው። ግን በዋነኝነት እድሜያቸው ከ10 ዓመት እስከ 19 ዓመት የሆኑ ሰዎች ላይ ኮመን ነው። ግን እድሜያቸው ከ9 ዓመት በታች ለሆኑና ከ50 ዓመት በላይ ለሆኑ ሰዎች ግን ብዙም ይመጣል ብለን የማናስበው አይነት ግን በታዳጊ ልጆች ላይ ኮመን የሆነ በሽታ ነው ማለት ነው። ስለዚህ እንደ ሌሎቹ በሽታዎች ትርፍ አንጀቱን ሳይሆን ትርፍ አንጀት በሽታውን መከላከል እንችላለን ወይ ብለን ብንጠይቅ ያው አፋችንን ሞልተን አዎ መከላከል እንችላለን፣ ይሄን ብናውቀው መከላከል እንችላለን የምንለው ነገር አይደለም የትርፍ አንጀት በሽታ ማለት ነው። ግን እንደው አጋላጭ የሚሆኑ ነገሮችን መቀነስ የሚቻል ነገር አለ። ለምሳሌ ብዙ ጊዜ ሊደፍነው የሚችለው ነገር አንዱ ያልነው ይሄ የሰገራ ተረፈ ምርቶች አሉ አይደል? ከሰገራ ጋር አብረው የሚወጡ ስለዚህ እሱ ሊደፍነው ይችላል። እና ሰገራው በደንብ እንዲወርድ ማድረግ የሚቻልበት ነገር አንደኛ አሰር ያላቸው ምግቦች መመገብ ነው። ስለዚህ ወደ ውስጥ ከሚገባው ይልቅ ወደ ውጭ የሚወጣውን ነገር እያፋጠነው ስለሚሄድ እንደዚህ አይነት ነገሮችን መመገብ ይቀንሰዋል ማለት ነው። ወይም ደግሞ በጣም ይሄ ፕሮሰስ የሆኑ ሪፋይንድ የሆኑ ነገሮችን ከፋብሪካ የወጡ የምንላቸውን አይነት ነገሮች ማለት ነው። ይሄ ነጭ ዳቦ ሊሆን ይችላል፣ ብስኩቶች ሊሆን ይችላሉ። እነሱ መቀነስ ለትርፍ አንጀት በሽታም በተዘዋዋሪ ሊቀንስ ይችላል። በቀጥታ ይከላከለዋል ማለት አንችልም ማለት ነው። ሌላው ስትነግሪን የነበረው ህጻናት ላይ እንደዚህ ከመጠን ያለፈ የሆድ ትላትል መራባት በራሱ ሊዘጋው ይችላል ቦታውን ማለት ነው። ስለዚህ ያው የእጅ ንጽህናን መጠበቅ ብዙ ጊዜ ከምግብ ከመመገባቸው በፊት ወይም መጸዳጃ ቤት ከወጡ በኋላ እንደዚህ የምንለው ነገር አለ አይደል? ስለዚህ የዛኔ እጅ ንጽህናን መጠበቅ ከነዚህ ነገሮች ሊቀንስ ይችላል። ስለዚህ እነዚህ ማድረግ ሊጠቅም ይችላል እንጂ በትክክል ይሄ ነገር ብናደርግ ትርፍ አንጀት አይከሰትም የምንለው ግን ቀጥታ ሪሌሽንሽፕ ያለው ነገሮች የሉም ማለት ነው። እንደውም ሜቢ አሁን ህጻናቶች ላይ አይደለ ዲዋርም ይደረጋሉ አይደለ? ስፔሻሊ እድሜያቸው ከ6 ወር ከጀምሮ ያው ልጆች ኢዝሊ ለትላትል ለሚያጋልጡ ነገሮች የተጋለጡ ነው የሚሆኑት። ማንኛውም ያገኙትን ነገር ወደ አፋቸው ስለሚያስገቡ ያው ትክክለኛውን መንገድ ጊዜውን ስኬጁሉን ጠብቀው ደግሞ እነዚህን ትላትሎችን የሚያስወግዱ መድኃኒቶችን ያው ከሐኪም ጋር በመማከር ደግሞ ሬጉላሪ ቢሰጧቸው እሱን ማስወገድ የሚችሉበት መንገድ ይሆናል ማለት ነው። እንደውም እኮ ኮመንሊ የሚባል አባባል አለ አይደል? ለምሳሌ ምግብ በልተን ሻወር ልንወስድ ስንል ብዙ ሰው ታይ ትርፍ አንጀት እንዳይዝሽ አትታጠቢ ምግብ ከበላሽ በኋላ የሚሉ ምክሮች አይደል በጣም የተለመዱ ናቸው። እና እንግዲህ እስካሁን እያወራ ነው ነበር እንዴት ነው ትርፍ አንጀት ህመሙ የሚመጣው የሚለውን እና እስካሁን እንግዲህ ይህንን እንደ ምክንያት አልገለጽንም። ያልገለጽንበት ምክንያት ደግሞ ይህንን የሚሉ የሚደግፉ ጥናቶች ስላላገኘን ነው። ምናልባት ከሻወር በኋላ ማለት ምግብ ከበላን በኋላ ሻወር መውሰድ ልክ አንድ ሰው ምግብ ሲበላ ያው እንዲፈጭ ብዙ ደም ወደ አንጀት አካባቢ ወደ ጨጓራ የሚሄደው ደም እንዲጨምር ይደረጋል። ሰውነት በራሱ ምግብ እንዲፈጭ ለማድረግ ማለት ነው። እና ያው ስንታጠብ ደግሞ ይህንን ሊቀንስብን ይችላል፣ የሚሄደውን ደም ማለት ነው። በአስፈላጊ መንገድ እንዳይሄድ ሊቀንስብን ይችላል። እና በዛ ምክንያት ይሄ ያለመፈጨት ወደ ላይ የመምጣት ወይ ደግሞ ሆድ ላይ የሆነ ምቾት ማጣት አይነት ስሜቶች ሊኖሩ ይችላሉ። ግን ይሄ ምግብ በልቶ ወዲያው ሻወር መውሰድ ግን ከትርፍ አንጀት ጋር የሚያገናኘው ነገር እስካሁን በጥናት የተረጋገጠ ነገር የለው። እንግዲህ የትርፍ አንጀት በሽታ በጣም ሲሪየስ የምንለው ሜዲካል ኢመርጀንሲ ነው እንደውም የምንለው አይደለም። በጊዜው ካልታከመ
ከፍተኛ የሆነ አደጋ ሊያመጣ የሚችልና ህይወታችንን እስከ ማሳጣት ሊደርስ የሚችል አይነት በሽታ ስለሆነ ማለት ነው። ስለዚህ ዋናው የትርፍ አንጀት በሽታ ምልክት ምንድን ነው? ከፍተኛ የሆነ የሆድ ህመም ነው። ይህ የሆድ ህመም እንግዲህ በጣም ድንገተኛ የሚባልና ሲጀምር እምብርታችን አካባቢ የሚኖር አይነት ህመም ነው። ከዛ በሽታው እየተባባሰ ኢንፌክሽኖች በጣም እየጨመረ ሲመጣ ደግሞ ከእምብርት አካባቢ ቦታውን ቀይሮ ወደ ታችኛው እና በቀኝ በኩል ወዳለው የሆዳችን ክፍል ህመም ይሰማናል ማለት ነው። ስለዚህ ይሄ ማይግራቶሪ የምንለው አይነት ህመም ይኖረዋል። እንግዲህ ይሄ ህመም ብዙ ሰው ላይ አይኖርም፣ ግን ከ50 እስከ 60% የሚሆኑ ሰዎች ላይ እንደዚህ አይነት ማይግሬት የሚያደርግ የሆድ ህመም ይኖራቸዋል ማለት ነው። ከዛ በተጨማሪ ደግሞ ያው ማስመለስ ሊኖር ይችላል፣ ማቅለሽለሽ ይኖራቸዋል፣ ለምግብ ያላቸው ፍላጎት በከፍተኛ ሁኔታ ይቀንሳል፣ እንዲሁም ደግሞ ትኩሳት ሊመጣ ይችላል ማለት ነው። ይህንን አይነት ምልክት ሲያዩ እንግዲህ ያው የትርፍ አንጀት ምልክት ሊሆን ስለሚችል ቶሎ ብለው የህክምና ማዕከል ሄደው መታከም ይኖርባቸዋል ማለት ነው። ለምን ባልታከመ ቁጥር የራሱ ኮምፕሊኬሽን በኋላ የምናነሳቸው የራሱ ኮምፕሊኬሽን ሊኖራቸው ይችላል ማለት ነው። ከዛ በተጨማሪ አንዳንድ ጊዜ የትርፍ አንጀት ምልክት ከሌሎች የጤና እክሎች ጋር ሊመሳሰሉ ይችላሉ። ለምሳሌ መውለድ የምትችል የወሊድ ጊዜ ላይ ያለች ሴት ልጅ ብትሆን እንግዲህ ከማህፀን ውጭ የሆነ እርግዝናን ልንጠረጥር እንችላለን። ከፍተኛ የሆነ ለምሳሌ ያልታከምነው የኩላሊት ጠጠር ቢኖርብን እሱም በዚህ አይነት ምልክት ሊመጣ ይችላል። እንዲሁም ደግሞ የተለያዩ የአንጀት ችግሮችም የሆድ ህመም ኑሯቸው ሊመጡ ይችላሉ። ስለዚህ እሱን ለመለየትና ትክክለኛውን ህክምና ለመስጠት ያው ህክምና ቦታ መጥተው መመርመር መታከም ይኖርባቸዋል ማለት ነው። ግን አሁን እንደው አንዳንድ ሰዎች ላይ ደግሞ እነዚህ ያልሻቸው ምልክቶች ላይኖሩ ይችላሉ አይደለ? ለምሳሌ ነፍሰ ጡር ሴት ላይ ብናይ እያደገ ያለው የማህፀኗ ክፍል የትርፍ አንጀቱን ቦታ እየገፋው ይመጣል ወደ ላይ ማለት ነው። ማህፀኗ እያደገ ወይም ጽንሱ እያደገ በመጣ ቁጥር ማለት ነው። ስለዚህ መጀመሪያ ይሰማት የነበረው ህመም ለምሳሌ እምብርቷ ጋር ቢሆን ከዛ ወደታች ቢሄድ እነዚህ ስሜቶች ቀጥታ ወዲያው ላይሰማት ይችላል ማለት ነው። ቦታ ስለቀየረ የትርፍ አንጀቱ ማለት ነው። የትርፍ አንጀቱ ጫፍ ነው ያው ዋነኛው የክፍቱ ፓርት እንዳልነው የሚያያዘው ከትልቁ አንጀት ጋር ነው። ግን እቺ ጫፏ ወደ ተለያየ ቦታ ልትዘዋወር ስለምትችል ማለት ነውና የተለየ አይነት ምልክቶች ልታሳይ ትችላለች ማለት ነው። ወይም ደግሞ በጣም ህፃናት ልጆች ላይ ስናይ ህፃናትም ልጆች እንዳልሹ ከ9 ዓመት በላይ ነው ኮመን የሆነው አይደል? ከዛ በታች ኮመን አይደለም። እና እነሱም በእንደዚህ አይነት በሽታ ግን አሁን ትርፍ አንጀት ይዟቸው ቢመጣ ቀጥታ ይሄ በቃ ትርፍ አንጀት ነው ላንል እንችላለን ብዙ ጊዜ። ምክንያቱም የሚመጡበት ነገር አንደኛ መነጫነጭ ሊሆን ይችላል። በቃ ስፔሲፊካሊ ይሄንን አሞኛል የሚሉት ነገር ላይሆን ይችላል። የመነጫነጭ ነገር ይኖራቸዋል። ከዛ ደግሞ ማስቀመጥ፣ ብዙ ጊዜ በማስቀመጥ ነው ሊመጡ የሚችሉት እና እንደውም ብዙ ጊዜ ይሄ ተቅማጥ በሽታ ጋር አንድ ላይ ልናያይዘው እንችላለን ሁላ ማለት ነው። ሌላው ደግሞ እድሜያቸው የገፋ አዛውንቶች ላይ ብናይ የእነሱ ደግሞ ለየት የሚያደርገው ምንድነው? ይሄ አሁን ያለው ህመም አይሰማቸውም። ህመሙ ብዙ ጊዜ የለም። በጣም ይሄ የሚቆርጥ የሚመስለው ይሄ የሚያስመልሰው እንደዚህ አይነት ትኩሳት ምናምን በደንብ የላቸውም እና ያ ባለመሆኑ ምን ይሆናል? ቀን ይፈጃሉ ማለት ነው እኛ ጋር እስኪመጡ ድረስ። ምቾት አይሰማቸውም፣ ግን ይሄ ቲፒካል የሆነ ወይም ደግሞ መለያው ነው የምንላቸውን ባህሪያቶች ላይ ያሳዩ ይችላሉ ማለት ነው። ስለዚህ በእነዚህ አሁን በነፍሰ ጡርም በህፃናትም በአዛውንቱም መካከል ያለው ተመሳሳይነት ምንድን ነው? እኛ ጋር ሲመጡ በትርፍ አንጀቱ በሽታ ብቻ ሳይሆን ትርፍ አንጀቱ የሚያመጣቸው ሌሎች ኮምፕሊኬሽኖችን ይዘው ነው የሚመጡት ብዙ ጊዜ እና ቶሎ በሽታውንም ለማግኘት ከባድ ሊያደርገው ይችላል ማለት ነው። ስለዚህ በዚሁ እንዴት ነው ትርፍ አንጀት የያዘው ሰው ሲመጣ ትርፍ አንጀት ነው ብለን የምንወስነው የሚለውን ብናይም ጥሩ ይመስለኛል። እና ያው እንደተባለው የሚመጡት በሆድ ህመም ነው። ሆድ ደግሞ ምንድነው ብላክ ቦክስ ነው የሚባለው። በጣም ብዙ ነገሮችን ይይዛል ውስጡ ላይ። ስለዚህ ከየትኛው ጋር ነው የተነሳው? ከዛ ደግሞ እንደ ቅድምም ለመግለጽ እንደሞከርኩት ህመሙ ልክ ቆዳ ላይ እንደምንሰማው አይነት ህመም አይደለም። እዚህ ጋር አመመኝና እዚህ ጋር አለ የሆነ ህመም ማለት አይደለም። ምክንያቱም የሆነ ቦታ ያለ ኦርጋን ነርቩ ሌላ ቦታ ከሆነ ሌላ ቦታ እንሰማዋለን። ለምሳሌ አሁን ቲጁ እያልሽን ነበረ መጀመሪያ እዚህ እምብርታችን አካባቢ ነው የምንሰማው። ትርፍ አንጀት ግን ያለው በቀኝ በኩል ነው ብለናል። ነርቩ እዛ ጋር ሄዶ የሚሰማን እምብርታችን ጋር ነው ማለት ነው። በኋላ ወይ ፐርፎሬት ሲያደርግ ወይ በጣም እያበጠ ሲሄድ ምናምንና ከላይ ያለውን ሽፋን ሲነካው ነው ቦታው ሎካላይዝ አድርጎ በትክክል እዛ ቦታ ላይ ህመሙ መሰማት የሚጀምረው ማለት ነው። እና ትንሽ ይከብዳል። ሆድ ላይ ያሉ ነገሮች አሁን አኪዩት አብዶመን ተብሎ ያው ድንገተኛ የሆነ የሆድ ህመም እንደማለት ነው። እና እንደዚህ ጀነራላይዝ ተደርጎ ብዙ ህመሞች በውስጡ አሉና በተለይ ደግሞ ሴቶች ላይ ሲሆን እንደተባለው ከማህፀን ውጭ እርግዝናን ጨምሮ ለምሳሌ ከኦቫሪ ጋር ከማህፀን ጋር የተገናኙ
አይደለ? ቶርሽን ልትጠቀለል ትችላለች። የተለያዩ ባጮች፣ ውሃ የያዙ ባጮች ሊኖሩ ይችላሉ። ኢቭን ኖርማል ሳይክላችን ላይ ሴቶች ላይ መሀል ላይ ኦቭሌሽን የሚባለው ወይም እንቁላል ከቦታዋ ወጥታ ወደ ማህፀን በምትሄድበት ሰዓት ራሱ ህመም የሚሰማቸው ሴቶች አሉና እሱ ሁላ ሊሆን ይችላል እና በጣም ብዙ ህመሞችን ልንጠራ እንችላለን እዚህ ጋር የሆድ ህመምን የሚያመጡ ነገሮች ማለት ነው። ስለዚህ የግድ መለያ የሆነ ነገር ያስፈልገናል ማለት ነው እና ብዙ ጊዜ በተለይ ደግሞ ልክ እንደኛ ያለ ሴታፑ ጥሩ ያልሆነ በተለይ ደግሞ አሁን እንደው ከተማ ላይ አዲስ አበባ ላይ ብዙ ነገር ልናገኝ እንችላለን፣ ግን ገጠር ላይ እየተሰራ ትርፍ አንጀት ሊያጋጥመን ይችላል እና ለሱ የሚሆን ስኮሮች አሉ። በተለይ ደግሞ አልቫራዶ ስኮር የምንለው አለ እና እሱ ምንድነው ምልክቶቹን የታማሚውን ምልክት ከዛ ሐኪሙ ደግሞ የሚሰራቸው ምርመራዎች በእጁ የሚያደርጋቸው ምርመራዎችን ጨምሮ ከዛ የተወሰኑ የደም ምርመራዎችን አድርጎ በነዛ ምክንያት ቁጥር ሰጥቶ ከዚህ በላይ ከሆነ በቃ ትርፍ አንጀት ነው ብሎ ወደ ኦፕራሲዮን የመግባት አይነት ስራ መሰራት ይችላል። እሱ ሲሆን ምንድነው የማይደገፍበት ምክንያት ያው ሴታፕ ከሌለ ይደገፋል፣ ግን ሴታፑ ጥሩ በሆነበት ቦታ ይሄ የማይመከርበት ምክንያት ብዙ ጊዜ በተለይ በፊት ኔጌቲቭ አፔንዴክቶሚ የሚባል ነገር ነበር። አፔንዲክስ ማለት ይሄ ትርፍ አንጀት አለ ለማለት ያቺ ተቆርጣ የወጣቸው አካል በቀዶ ሕክምና ተልኮ ተሰርቶ ፓቶሎጂ ተሰርቶ አይ ይሄ ነበረ ተብሎ ሲነገር ወደኋላ ነው በትክክል ይሄ ነው የምንለው ማለት ነው። እና ብዙ ጊዜ ይሰራላቸውና ታካሚዎች ሲሰራ ግን ምንም አይነት እብጠትም ቁጣም ያልነበረው ኖርማል ቦዲ ወይም አካል ሆኖ ይገኛል። ስለዚህ እሱን ለመቀነስ ግን የተለያዩ ደግሞ ኢንቨስቲጌሽኖች ወይም ደግሞ ምርመራዎች ይደረጋሉ ሴታፑ በሚፈቅድበት ቦታ ማለት ነው። እና እኛ ጋር ብዙ ጊዜ የምንጠቀመው አልትራሳውንድ ነው። አልትራሳውንድ ላይ እብጠቱ ማየት ይቻላል። ከዛ ውጭም ደግሞ ከእብጠቱ ውጭ ያሉ ነገሮችም ካሉ አብረው የመጡ ነገሮች ካሉ ማየት ይቻላል። ነገር ግን ምንድነው የአልትራሳውንድ ደግሞ ደካማ ጎን የሚባለው ቅድም ሚሉ እንዳልሹ ይሄ ትርፍ አንጀት የምንለው አንድ ቦታ ላይ ያለ አይደለም። እንደየሰው የተለያየ ቦታ ሊሆን ይችላል። ወደ ላይ ወደ ታች የተቀነፈ በጀርባ ያለ አይነት የትርፍ አንጀቶች አሉና በተለይ በጀርባ ከሆነ አልትራሳውንዱ ላይ አይልን ይችላል። ስለዚህ ውጭ ሀገራት ላይ ሲቲ ስካንን በጣም ተመራጭ ያደርጉታል። ስለዚህ ለትርፍ አንጀት በቃ ጥሩ የሚባለው የምርመራ አይነት ሲቲ ስካን ነው ተብሎ ነው የሚወሰነው ውጭ ሀገር ላይ። ምክንያቱም እነሱ ኢመርጀንሲ ሴታፖቻቸው ላይ ወይም ድንገተኛ ሕክምና ላይ ሲቲ ስካን ግዴታ ነው። ምክንያቱም ከአደጋ ጋር ተያይዞ ለምሳሌ መኪና አደጋ ምናምን ቢደርስበት አንድ ሰው የምናክምበት መንገድ አለ። እዛ ላይ አንደኛው ሪኳየርመንት ወይም ደግሞ አንደኛው የመመርመሪያ መሳሪያ ሲቲ ስካን ኢመርጀንሲ ሩም ውስጥ ይኖራቸዋል፣ እንዳልኩት ያደጉ ሀገራት ላይ ማለት ነው። ስለዚህ እዛው ስለሚገኝ ማዘዝ መላክ ስለማያስፈልግ ያው እዛው አንስተው አፔንዲሳይትስ ነው ወይም ደግሞ ትርፍ አንጀት ነው ብለው ህክምናውን መስጠት ስለሚችሉ ለእነሱ ተመራጭ ያደርጉታል። እኛ ጋር ደግሞ ያው ሆስፒታሎች ላይ የሚገኘው ብዙ ጊዜ አልትራሳውንድ ነው። እሱም ቢሆን ያው ሌላ ክፍል ሄደሽ ምናምን ነው፣ ግን ቢሆንም በጣም በተሻለ መልኩ እሱ ነው። ሲቲ ስካን ብንለኛ በጣም ኦልሞስት እንደ ሌክዠሪ ነው የሚቆጠረው። ስለዚህ ያው እኛ ሴታፕ ላይ በአልትራሳውንድ ነው ሞስትሊ የምንጠቀመው። እነዚህን ተጠቅመን ከሌሎች ህመሞች ለመለየት እንሞክራለን። ሌላው የአልትራሳውንድ ጥቅም ያው ሌሎች ህመሞች ከሆኑ ለምሳሌ ቅድም የጠቀስናቸው ከማህፀን ውጭ እርግዝና ቢሆን ከማህፀን ጋር የተገናኘ ነገር ቢሆን እሱንም አብሮ ማየት ይችላል። ስለዚህ እሱን እንጠቀማለን ማለት ነው። በዚህ መልኩ ዲያግኖስ እናደርጋለን ማለት ነው። ያው ቅድም የተባሉትን ምልክቶቹን ከዛ ደግሞ የተለያዩ ምርመራዎችን አካላዊ ምርመራዎችን በመቀጠል ደግሞ ይሄ ኢንቨስቲጌሽን የምንላቸው የተለያዩ መሳሪያዎችን ተጠቅመን አወቅን ማለት ነው። ስለዚህ ይህ ሰውዬ የትርፍ አንጀት በሽታ አለበት ካልን በኋላ ቀጣዩ ስቴፕ የሚሆነው ህክምና ነው አይደለ? ቅድም ለማለት እየሞከርኩ ነበር። የትርፍ አንጀት በሽታ በጣም ሲሪየስ የሚባል በጊዜው ካልታከመ ደግሞ ህይወትን ሊያሳጣ የሚችል በሽታ ነው። ስለዚህ አሁን ባለው እኛ ሀገር ባለው ሴታፕ የመጀመሪያው ህክምናው ያው ሰርጀሪ ነው። ያ ማለት የተቆጣውና ኢንፌክትድ የሆነውን ትርፍ አንጀት ቆርጦ ማስወጣት ነው ማለት ነው የሚሆነው እና ከሱ ጋር ደግሞ ጎን ለጎን የተለያዩ የጸረ ባክቴሪያ መድኃኒቶችን እንሰጣለን ማለት ነው። ለምሳሌ ግን አንዳንድ ጊዜ ሰውየው ሲመጣ በጣም በሽታው ተባብሶና ኮምፕሊኬት አድርጎ ተወሳስቦ ከመጣ በጣም ኢመርጀንሲ ነው የሚሆነው። በቃ ቶሎ ተብሎ
ቀጥታ ወደ ሰርጀሪ ክፍል ሁላ አስገብተን እስከ መስራት ልንደርስ እንችላለን ማለት ነው። ስለዚህ እንዳለበት የጤና ስታተስ ህክምናው በዚህ መንገድ ሊወሰን ይችላል ማለት ነው። አጣዳፊ የሚሆንበት ሊሆን ይችላል። ከዛ ደግሞ ትንሽ ሰዓታቶችን ሰተን የምናከብበት ሊሆን ይችላል ማለት ነው። ግን አሁን ላይ ባደጉት ሀገሮች እንግዲህ የትርፍ አንጀትን በአንቲባዮቲክስ ብቻ ማከም ደረጃም ደርሰዋል። ያው እሱ ሲሆን ሪስክ ሊኖረው ይችላል፣ ቶሎ ላይድን ይችላል። ኢቭን ደግሞ በህክምናው በጸረ ባክቴሪያ መድኃኒትም ታግዘው ደግሞ ፋይናሊ አልድን ብለው ወደ ሰርጀሪም ሊገቡ ይችላሉ እና እነሱ ጋር በጸረ ባክቴሪያ መድኃኒት ብቻ የማከም ሂደቱ አለ። ኮምፕሊኬትድ ካልሆነ በጣም ሲምፕል ከሆነ ቦታው ላይ ብቻ ከሆነ የሚያዩት እንትኖች ክራይቴሪያዎች አሉ። እሱን ካሟላ ምናልባት በመድኃኒት ብቻ ይታከማል። እኛ ሀገር ግን እስካሁን ድረስ ባለው ዴፊኒቲቭ ቴራፒ የምንለው እንግዲህ ያው ሰርጀሪውን ነው ማለት ነው። ቀዶ ጥገናውን በሁለት አይነት መንገድ መሰራት ይችላል። አንደኛው ሆድ ተከፍቶ የሚሰራው አይነት ቀዶ ጥገና ሊሆን ይችላል። ወይም ደግሞ ሌላኛው ደግሞ በካሜራ አገዛዝ ተደርጎ 2 ቦታ 3 ቦታ ሆድ ላይ ትንንሽ ቀዳዳዎችን ሰርቶ ላፓራስኮፒክ የምንለው ማለት ነው። እንደሱ አይነት ቀዶ ጥገናዎች ሊሰሩ ይችላሉ። ሁለቱም የራሳቸው ጥቅም የራሳቸው ጉዳት አላቸው። ለምሳሌ የላፓራስኮፒኩን ይሄን በካሜራ አገዛ የሚደረገው ቀዶ ጥገና ጥቅሙ ምንድን ነው? አንደኛ ታካሚው ብዙ ህመም አይሰማውም። ከተሰራለት በኋላ የህመም መጠኑ ትንሽ ነው የሚሆነው፣ ምክንያቱም የተከፈተው ቦታ ትንሽ ነው፣ የተነካከው ቦታ ትንሽ ስለሆነ ማለት ነው። ሌላው ደግሞ ቶሎ አገግሞ ካልጋ የመነሳት አቅሙ በላፓራስኮፒ የተሰራው ወይም በካሜራ አገዛ የተሰራው የተሻለ ነው የሚሆነው ማለት ነው። ችግሩ ምንድነው? ብዙ ጊዜ ኮምፕሊኬትድ ለሆነ ኬዝ ላንመርጠው እንችላለን። በኋላም እየሰራንም ኮምፕሊኬሽን ቢፈጠር ደግሞ ሆድ እቃውን ወደ መክፈትም ልንሄድ እንችላለን ማለት ነው። ግን ከኛ ሀገር አንጻር ደግሞ ከዋጋ አንጻር ትንሽ ውድ ነው ይሄኛው ማለት ነው ለህክምናው። ስለዚህ ይሄ ነው እንጂ ላፓራስኮፒ በጣም የተመረጠ የህክምና አማራጭ ነው ማለት ነው። ሌላው ይሄ ከፍተን የምንሰራው ደግሞ እንዳልነው ህመም ላይ ከበድ ያለ ህመም ይኖረዋል። የማገገምም ቀናቶች ይፈጁባቸዋል። ግን ደግሞ ኮምፕሊኬሽን ቢኖር ሌላ ችግር ቢፈጠር ኦልሬዲ የተቀደደ ቦታ ስለሆነ በዛው ገብቶ ለማየት የተሻለ አማራጭን ይሰጣል ማለት ነው። ዋጋውም ርካሽ ነው። ማንኛውም ሰው በእንደዚህ አይነት ኬዝ ቢመጣ ለመሰራት ዋጋው ይሄኛው የተሻለ አፎርደብል ነው ማለት ነው። ወይም ሰው የሚችለው አይነት ነው፣ ኪስ የማይጎዳ አይነት ዋጋ ነው ያለው። ስለዚህ ሁለቱም ልዩነት አለና የሁለት ኦፕሽንም አለ ማለት ነው። አብዛኛው ሰው የሚያውቀው ይመስለኛል አይደል? ትርፍ አንጀት ሰው ሳይታከም ሲቆይ እንዳይፈነዳ ይባላል። ቶሎ ወደ ህክምና ውሰዱ እንዳይፈነዳ የሚባል ነገር አለና አንደኛው ችግር ትርፍ አንጀትን ኢመርጀንሲ ያደረገው ድንገተኛ ህክምና ያደረገው እውነትም ፐርፎሬሽን የሚባል ነገር አለ። ያ ማለት እዛ ጋር ተይዛ የነበረችው ያቺ ድፍኗ ነገር በጣም ደም እያጠራት ስትሄድ እዛ ጋር ያለው አካል ወደ መሞት ወደ መጥቆር ይሄድና መጨረሻ ላይ ይቀደዳል። ውስጡ የነበሩትን ነገሮች ኢንፌክሽንም ካለ እሱም ተጨምሮ ወደ ውጭ ይወጣል ማለት ነው። ስለዚህ ያኔ ምን ይፈጥራል? ፔሪቶኒየም የምንለው የሆዳችን የሚሸፍን ሽፋን አለ። እሱ ጋር ይነካል። እሱ ደግሞ በጣም ኢሪቴት ይሆናል፣ ያብጣል፣ ይቆጣል። ከዛ ኢንፌክሽኖችም ይፈጠራሉ። ስለዚህ ለታካሚ ህይወት በጣም አስጊ ይሆናል። ኢቭን ለህክምናም ትንሽ አስቸጋሪ ይሆናል። ከመጀመሪያ ኮንቴንት ሆኖ እዛች ጋር ብቻ ተቀምጣ ከመጣችሁ ይልቅ ይሄኛው ከባድ ይሆናል ማለት ነው። ከዛ በተጨማሪ አሁንም እዛ ጋም ደርሶ ታካሚው ካልታከመ እንግዲህ ያ ኢንፌክሽን እዛ ጋር አይቀርም፣ ወደ ተለያዩ የሰውነት ክፍሎች መሰራጨት ሴፕሲስ የምንለው። ስለዚህ የተለያዩ አካላትን የመጉዳት እና ታካሚውን ለሞት የማድረስ አይነት ችግር ያመጣል። ስለዛም ነው በጣም ድንገተኛ ነው ተብሎ ቶሎ የሚታከመው። አንዳንድ ሰዎች ላይ ግን ምን ሊሆን ይችላል? ያቺ እዛ ጋ ያበጠችውን ነገር ሰውነታቸው መከላከያ አቅሙን አምጥቶ እዛው አካባቢ እንድትሆን እዛው ቅፍ አድርጎ የመያዝ አይነት ነገር ያመጣና እዚሁ አካባቢ ላይ እብጠት የመፍጠር አፔንዲሻል ማስ የምንለው ነገር ሊፈጠር ይችላል። ወይም ደግሞ ፐርፎሬት ካረገ በኋላ ወይም ከተቀደደና እነዛ ውስጡ የነበሩት ነገሮች ከወጡም በኋላ ሰውነታችን ለመቆጣጠር ሲሞክር ደግሞ ያው የተጠራቀመ ነገር አብሰስ የምንለው ወይም የተጠራቀመ መግል ነው እንግዲህ በአማርኛ ቀጥታ ከተረጎም ነው። ስለዚህ እንደሱ አይነት ህመሞችን ያመጣል። ያ ማለት በጣም ከፍተኛ ትኩሳታቸው እየጨመረ ይሄዳል፣ ህመሙ እየጨመረ ይሄዳል ማለት ነው። ስለዚህ ያው ህክምናውንም በዛው ልክ እያከበደው ይሄዳል። ሌላው እንግዲህ በተለይ በፊት የትርፍ አንጀት ህመም የያዘው ሰው ብዙ ጊዜ ከጊዜያት በኋላ የጉበት ህመም ይዞት ይመጣ ነበረ። አሁን ላይ ቶሎ የህክምናችንም እየተሻሻለ ስለመጣ ሰውም እየታከመ ስለሚሄድ ስለሚቆይ
ብዙ ጊዜ እየቀነሰ መጥቷል ይሄ ነገር። ግን በፊት በተለይ ከዚች ከትርፍ አንጀቷ የተነሳችው ባክቴሪያ ኢንፌክሽን ሄዶ ጉበት ጋር ቦታ የመያዝ እና እዛ ላይ ደግሞ መግል የመያዝ ስለዚህ ሄፓቲክ አብሰስ የምንለው ነገር ይመጣ ነበረ። ያው አሁን ላይም ሊከሰት ይችላል እንግዲህ ሰው ቶሎ ሕክምና ማያደርግ ከሆነ አንደኛው ኮምፕሊኬሽን የምንለው ወይም ውስብስብ ነገር እሱ ነው ማለት ነው። ሌላው አንጀት ላይ ምን ይፈጠራል? የሆነ ቦታ ላይ ኢንፌክሽን ካለ የሆነ ቦታ ላይ ቁጣ ካለ አንጀት መንቀሳቀስ ሊከብደው ይችላል። እንደ በፊቱ ይንቀሳቀስ የነበረው ሊያቆም ይችላል። ስለዚህ በዛ ምክንያት ኢንተስታይናል ኦብስትራክሽን ወይም መዘጋት የምንለው ስለዚህ የሚዘጋው ነገር ሳይኖር ግን አንጀታችን መንቀሳቀስ ስለሚያቆም ምግብ በአግባቡ እንዳይንሸራሸር ያደርጋል። ስለዚህ ይሄም ደግሞ ልክ እንደ የሚዘጋ ነገር ባይኖርም ግን የአንጀት መዘጋት ወይም ኢንተስታይናል ኦብስትራክሽን ብለን እንጠራዋለን እና ስለዚህ አፔንዲሳይተስ ወይም የትርፍ አንጀት ካልታከመ እነዚህን ሁሉ ችግሮች ይዞ ስለሚመጣ በጊዜ ሕክምና ቦታ መሄድ እና መታከም በጣም አስፈላጊ ነገር ነው። እንግዲህ የዛሬው ፕሮግራም ይህን ይመስል ነበረ። ሰብስክራይብ፣ ሼር፣ ኮሜንት እና ላይክ ማድረግ አትርሱ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።